ሰላም ጤና ይስጥልን የተወደዳችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችኋል? ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። በአፍሪካ ቦክስ ፌዴሬሽን ስር የኢትዮጵያ ቦክስ ፌዴሬሽን ዱባይ ይገኛል። መክፈቻ ስነ ስርዓቱ በደማቅ ሁኔታም ተካሂዷል። በባለፈው ሳምንት የኢትዮጵያ ቦክስ ፌዴሬሽን ያዘጋጀው የብሔራዊ ክለቦች ቦክስ ሻምፒዮና ህዳር 22 2018 መካሄዱ ይታወሳል። በሻምፒዮናው የተሳተፉት ክለቦች የኢትዮጵያ ወጣቶች ስፖርት አካዳሚ፣ አዲስ አበባ ፖሊስ፣ ፌዴራል ማረሚያ ቤት ኮሚሽን፣ ድሬዳዋ ከነማና ሌሎች ቦክስ ክለቦችም ተሳትፈውበታል። የፍጻሜ ጨዋታው በአጠቃላይ በሁለቱም ጾታዎች የቦክስ ውድድር ዘርፎችን ያቀፈ ሲሆን በውድድሩ አሸናፊ የሆኑ ስፖርተኞች የወርቅ ሜዳሊያ ሽልማት ተበርክቶላቸዋል። በዝግጅቱ ላይ የጎ ቴሌቪዥን ባለቤትና ዋና ስራ አስኪያጅ አምባሳደር ኮርዳቤ ጌታሁን፣ የአፍሪካ ብሎም የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት አቶ ያሶ ወሰንና ሌሎች ተጋባዥ እንግዶች በተገኙበት ተካሂዷል። በዝግጅቱ ላይ በክብር እንግድነት የተገኙት አምባሳደር ኮርዳቤ ጌታሁን የተሰማቸውን ደስታ በመግለጽ ለዚህ ቦክስ ፌዴሬሽን ትልቅ አስተዋጽኦ ያበረከቱትን አቶ ያሶ ወሰንን አመስግነዋል። አምባሳደር ኮርዳቤ ጌታሁን አያይዘውም በሀገራችን ላይ የቦክስ ፌዴሬሽኑ መኖሩ ለወጣቱ ትውልድ በጣም ጠቃሚ መሆኑን ተናግረዋል። በቀጣይንም ወደ ቦክስ ፌዴሬሽኑ የመከላከያ አባላት መሳተፍ አለባቸው፣ ለዚህም የቻልኩትን አደርጋለሁ ሲሉ ተደምጠዋል። የአፍሪካ ቦክስ ፌዴሬሽንና በኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት የሆኑት አቶ ያሶ ወሰን በፕሮግራሙ መደሰታቸውን በመግለጽ ቦክስ ፌዴሬሽኑ ለወጣቱ ትውልድ በጣም ጠቃሚ ከመሆኑን ባሻገር እርስ በራስ መከባበርን የሚያጎለብት እንደሆነም ተናግረዋል። አርሰናል ወደ አሸናፊነት ለመመለስ ከብሬንትፎርድ ጋር ይጫወታል። 14ኛ ሳምንቱ ላይ በደረሰው የእንግሊዝ ፕሪሚየር ሊግ ዛሬ የሊጉ መሪ አርሰናል በሜዳው ኤምሬትስ ብሬንትፎርድ የሚያስተናግድበት ጨዋታ ይጠበቃል። በሳምንቱ መጨረሻ በለንደን ደርቢ ከቼልሲ ነጥብ የተጋራው አርሰናል ወደ አሸናፊነት ለመመለስ እንደሚጫወትም ይጠበቃል። በርካታ ጨዋታዎችን በጉዳት ያጣው የሰሜን ለንደኑ ክለብ ዛሬ ምሽት 4 ሰዓት ከ30 ላይ በሚደረግ ጨዋታም በኬዝ አንድሪው ከሚመራው ብሬንትፎርድ ከባድ ፈተና ይጠብቀዋል። የለንደኑ ክለብ በፕሪሚየር ሊጉ ካደረጋቸው ያለፉት 6 ጨዋታዎች 4ቱን አሸንፏል። አርሰናል በተመሳሳይ ካለፉት 6 ጨዋታዎች ያሸነፈው 4ቱን ብቻ ነው። በመሆኑም አርሰናል ከቼልሲ ነጥብ በተጋራበት ጨዋታ የተጣመሩት ፒየሮ ሂካፔና ክሪስቲያን ሞስኬራ ዛሬም የመድፈኞቹን የኋላ ክፍል ሊመሩ የሚችሉበት እድል ሰፊ ነው። በመድፈኞቹ በኩል ጥሩ ዜና ከጋብሪኤል ማጋሌሽ ውጭ ሌሎች ጉዳት ላይ የነበሩ ተጫዋች ለጨዋታው ዝግጁ መሆናቸው ነው። ቼልሲ ምሽት 5 ሰዓት ከ15 ላይ ከሜዳ ውጪ ከሌድስ ዩናይትድ ጨዋታውን ያደርጋል። የምዕራብ ለንደኑ ክለብ በምሽቱ ጨዋታ ሞይሴስ ካይዶን በቅጣት የማያገኝ ሲሆን ኮል ፓልመር ከረጅም ጊዜ ጉዳት በኋላ ዛሬም በቋሚነት ሊጀምር ይችላል ተብሏል። በተመሳሳይ 5 ሰዓት ከ15 ላይ ከ5ኛ ሳምንት በኋላ በፕሪሚየር ሊጉ አንድም ተከታታይ ጨዋታን ማሸነፍ ያልቻለው ሊቨርፑል ከሰንደርላንድ ጋር ይጫወታል። የመርሴሳይዶ ክለብ ዛሬ በዚህ ዓመት የሊጉ ክስተት ከሆነው ሰንደርላንድ ከባድ ፈተናም ይጠብቀዋል። ብራይተን ከስቶን ቪላ፣ በርሊን ከክሪስታል ፓላስ እና ወልቭስ ከኖቲንግሃም ፎረስት ሌሎች ዛሬ የሚደረጉም ጨዋታዎች ናቸው። በሌላ ዜና በስፔን ላሊጋ አትሌቲክ ቢልባኦ ከሪያል ማድሪድ፣ በጣሊያን ኮፓ ኢጣሊያ አትላንታ ከጄኖአ፣ ናፖሊ ከጋግላሬ፣ ኢንተር ከቬንዛ፣ በጀርመን ዲኤፍቢ ፖካል ቦኩም ከስቱትጋርት፣ ሃምበርግ ከሆልሽታይድ፣ ዩኒየን በርሊን ከባየር ሙኒክ ይጫወታሉ። ወደ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።